የሊቢያ ወታደራዊ መሪ በቱርክ በተከሰተ የአውሮፕላን አደጋ ሞቱ። የኢትዮጵያ አደጋ ስጋት አመራር ኮሚሽን በሕጻጽ ጊዜያዊ መጠለያ ጣቢያን እርዳታ ተቋረጠ። በማዕከላዊ ናይጄሪያ ሃይማኖታዊ ጉዞ ላይ የነበሩ 28 ሙስሊሞች ታገቱ። አሜሪካ ግብፅና ሶማሊያን ጨምሮ ከ30 ሀገራት ከፍተኛ ዲፕሎማቷን ወደ ዋሽንግተን እንዲመለሱ አዘዙ። ዜናውን በዝርዝር እናሰማለን። የኢትዮጵያ የአደጋ ስጋት አመራር ኮሚሽን በሕጻጽ ጊዜያዊ መጠለያ ጣቢያን እርዳታ አልተቋረጠም አለ። የኢትዮጵያ አደጋ ስጋት አመራር ኮሚሽን በሕጻጽ ጊዜያዊ መጠለያ ጣቢያ ለሚገኙ ዜጎች የሚቀርበው እርዳታ አለመቋረጡን ገለጸ። ኮሚሽኑ ረቡዕ ታኅሳስ 15 2018 ዓ.ም ባወጣው መግለጫ መንግስት በጊዜያዊ መጠለያ ጣቢያ ለሚገኙ ተፈናቃዮች የቅድሚያ ትኩረት በማድረግ የምግብ ሰብአዊ ድጋፍ እያቀረበ ይገኛል ብለዋል። ባለፉት ቀናት በተለያዩ ማህበራዊ ሚዲያዎች በሕጻጽ መጠለያ ጣቢያ የሚገኙ በዕድሜ የገፉ ተፈናቃዮች በረሃብ መጎዳታቸው የተገለጸ ሲሆን አካላቸው የተጎዳና የተጎሳቆሉ አረጋውያን ምስሎች በስፋት ተጋርተዋል። ቢቢሲ ያነጋገራቸው በመጠለያ ጣቢያ የሚገኙ ተፈናቃዮችን ከ10 ሺህ በላይ ተፈናቃዮች የሚኖሩበት የሕጻጽ ጊዜያዊ መጠለያ ውስጥ በርካታ አዛውንት፣ ነፍሰ ጡር እናቶች እና ህጻናት በምግብና ሕክምና እጦት እየተሰቃዩ መሆኑን ተናግረዋል። የሕጻጽ ተፈናቃዮች ማዕከል አስተባባሪ ቄስ አብርሃ አርያ እንዳሉት ቢያንስ 300 ሰዎች ባለፉት 6 ወራት የእርዳታ አላገኙም ብለዋል። በማዕከላዊ ናይጄሪያ የሃይማኖታዊ ጉዞ ላይ የነበሩ 28 ሙስሊሞች ታገቱ። በማዕከላዊ ናይጄሪያ ፕላቶ ግዛት ዓመታዊ የእስልምና ክብረ በዓል ለመታደም ሲጓዙ የነበሩ 28 ሰዎች በታጣቂዎች መታገታቸውን የአካባቢው ፖሊስ ለቢቢሲ ተናገረ። ከታጋቾቹ መካከል ሴቶችና ህፃናት እንደሚገኙበትም ተገልጿል። ተሳፋሪዎችን ይዞ ይጓዝ የነበረው አውቶቡስ እሁድ ምሽት ድንገተኛ ጥቃት የተከፈተበት በአነስተኛ መንደሮች መካከል እየተጓዘ በነበረበት ሰዓት ነው። የፖሊስ ቃል አቀባይ አላባ አልፈርድ እንደተናገሩት ተጎጂዎችን ለማስለቀቅ እገታ ወደ ተፈጸመበት አካባቢ የጸጥታ አካላት ተሰማርተዋል። ይህ የእገታ ዜና የተሰማው የናይጄሪያ ባለስልጣናት ባለፈው ወር በኒጀር ግዛት በሚገኙ የካቶሊክ አዳሪ ትምህርት ቤት ውስጥ በተፈጸመ እገታ ተወስደው የነበሩ የመጨረሻዎችን 130 ተማሪዎችና መምህራን ማስመለሳቸውን ይፋ ካደረጉ ከቀናት በኋላ ነው። በፕላቱ ግዛት የሚገኝ አንድ ጋዜጠኛ እንደሚናገረው የአሁኖቹ ታጋቾች ቤተሰብ ገንዘብ እንዲከፍሉ እየጠየቁ ነው። ፖሊስ የጥቃቱ ፈጻሚዎች ማን ሊሆኑ ይችላል የሚለውን በተመለከተ የተናገረው ነገር የለም። በአካባቢው ነዋሪዎች ሽፍታዎች እየተባሉ የሚጠሩት የወንጀል ቡድኖች ገንዘብ ለማግኘት የሚፈጽሙት እገታ በሰሜናዊና ማዕከላዊ ናይጄሪያ እየተለመደ መጥቷል። ናይጄሪያ ውስጥ ታጋቾችን ለማስለቀቅ ሲባል ገንዘብ መክፈል ህገወጥ ተግባር ቢሆንም ብዙ ሰዎች ነፃ የወጡት በክፍያ እንደሆነና ወንበዴዎች ገንዘብ የሚያገኙት በዚህ መንገድ እንደሆነ ይታሰባል። በፕላቶ ግዛት የተፈጸመውን እገታ ጂሃዲስቶች ቡድኖች ከ10 ዓመት በላይ ከመንግስት ጋር እየተዋጉ ባሉበት የሀገሪቱ ሰሜን ምስራቃዊ ክፍል የሚታየው እንቅስቃሴ ጋርም የተያያዘ አይደለም ተብሏል። የሊቢያ ወታደራዊ መሪ በቱርክ በተከሰተ የአውሮፕላን አደጋ ሞቱ። የሊቢያ ወታደራዊ መሪ ጄኔራል መሐመድ አሊ አህመድ አልአዲድ በቱርክ በደረሰ የአውሮፕላን አደጋ ሳቢያ መሞታቸው ተገለጸ። የሊቢያ ጠቅላይ ሚኒስትር እንዳሉት ከጄኔራል መሐመድ በተጨማሪ ሌሎች 4 ሰዎችም በአደጋው ሞተዋል። ወታደራዊ መሪው ከቱርክ መዲና አንካራ በፋልካን 5 ጀት ተሳፍረው መጓዝ ከጀመሩ ከ42 ደቂቃ በኋላም አውሮፕላን የሚተላለፍ ሲግናል መቋረጡን የቱርክ የሀገር ውስጥ ጉዳይ ሚኒስትር አሊ የርላኪያን ተናግረዋል። ወደ ትራፔሎ ሲጓዝ የነበረው አውሮፕላን ሲግናሉ ከመቋረጡ በፊት በድንገተኛ አደጋ ሳቢያን ለማረፍ መገደዱን መረጃ ሰጥቷል። ብዙም ሳይቆይ በደቡብ ምዕራብ አንካራ የአውሮፕላን ስብርባሪ ተገኝቷል። የአውሮፕላን አደጋው መንስኤ እየተጣራ እንደሚገኝ ተገልጿል። የቱርክ የሀገር ውስጥ ጉዳይ ሚኒስትር በኤክስ ገጻቸው እንዳሉት በሃይማኖት ግዛት የካሽባሲ ግዛት ፖሊስ የአውሮፕላን ስብርባሪዎችን አግኝቷል። ተጨማሪ መረጃ ሲገኝ ለህዝብ ይፋ የምናደርግ ይሆናልም ብለዋል። በኢትዮጵያ በአደጋ ሙሉ በሙሉ የተቋረጠ ክንድ እንዴት በተሳካ ሁኔታ ተመልሶ ሊገጠም ቻለ የሚል አስገራሚ ዜና አለን። በድንገተኛ አደጋ ሙሉ በሙሉ የተቋረጠ የአንድ ወጣት ክንድ በቀዶ ሕክምና መግጠም እንደተቻለ የሳምሪታን የቀዶ ሕክምና ማዕከል ሜዲካል ዳይሬክተር ዶክተር አንተነህ ካህሉ ለቢቢሲ ገለጹ። እንዲህ አይነቱ የተሳካ ቀዶ ሕክምና በኢትዮጵያ ለመጀመሪያ ጊዜ የተከናወነ ሊሆን እንደሚችልም ግምታቸውን አስቀምጠዋል። የ24 ዓመት ወጣት የሆነው ታካሚው ከ3 ሳምንት በፊት የእንጨት መስንጠቂያ ማሽን ላይ ሲሰራ እጁ ተቆልጦ ወደ ሆስፒታሉ መሄዱ ዶክተር አንተነህ ገልጸዋል። ከከርኑ ከፍ ብሎ ነበር እጁ
ተቆልጦ የመጣው። እጁ ከሰውነቱ ጋር ሙሉ በሙሉ ተለያይቶም ነበርም ብለዋል ሐኪሙ። ታካሚው ቀድሞ መጣ። የተቆረጠው አካል ደግሞ በበረዶ ተደርጎ ከትንሽ ደቂቃዎች በኋላ ተከትሎ መጣ። ቤተሰቦቹ ናቸው ይዘውት የመጡ ሲሉም ዶክተሩ ተናግረዋል። የተቆረጠው እጅ በበረዶ ውስጥ ባይቀመጥ ኖሮ የቀዶ ሕክምናው የመሳካት ዕድል እንደሚቀንስ ዶክተሩ ገልጸዋል። በረዶ ውስጥ መሆኑ የተቆረጠው አካል የደም ዝውውር ስለማያገኝ እንዳይሞት በማድረግ ይጠቅማል። ወጣቱ ወደ ቀዶ ሕክምና ማዕከሉ ከመወሰዱ አስቀድሞ የመጀመሪያ ደረጃ ሕክምና በተደረገለት ተቋም ውስጥ ከፍተኛ መጠን ያለው ደም እንደፈሰሰው ተናግረዋል። እጁ ሙሉ በሙሉ የመቆረጥ አደጋው የደረሰበት ወጣት ደሙ ቆሞ ከዚያም ደም ተሰጥቶት ወደ ቀዶ ሕክምና ማዕከል የደረሰ ሲሆን ባለሙያዎች ታካሚውን ለመርዳት ከፍተኛ ጥረት አድርገዋል። አሰቃቂው አደጋ ከደረሰ በኋላ ወደ ሕክምና ተቋም የተወሰደው ወጣት እጅ መልሶ ከአካሉ ጋር የማያያዝ ነገር እጅግ ከባድ ነው ውስብስብ መሆኑን ባለሙያዎች ይናገራሉ። ሙሉ በሙሉ የተቆረጠ ክንድ በቀዶ ሕክምና መቅጠም 100% እርግጠኛ ባልሆንም ባለኝ መረጃ መሰረት ኢምፕላንቴሽን መስራት ለሀገራችን የመጀመሪያው ነው ሲሉም ሜዲካል ዳይሬክተሩ ተናግረዋል። ሐኪሙ የአንዳንድ ሰዎች ጣቶች ላይ የመቆረጥ አደጋ ሲያጋጥም ማይክሮ መለስተኛ ቀዶ ሕክምና እንደሚያደርግ ገልጸው ይሄኛው ግን ዋና ክንድ ነው የተቆርጦ የመጣው ልጁና አካሉ ተለያይተው ነው የደረስ በማለት አብራርተዋል። ዘይገርም አትሉም ተመልካቾቼ? አዲሱ የንብረት ታክስ ረቂቅ ሕግ ከግብር ነፃ የሚሆን ቤተሰብ እንዴት ይለያል ይለናል። የገንዘብ ሚኒስቴር የንብረት ታክስ የሚጣልበትና የሚሰበሰብበትን መንገድ በተመለከተ ዝርዝር መረጃዎች የያዘ ሞዴል ረቂቅ ሕግ በታኅሳስ 2018 ዓ.ም መጀመሪያውና ወደ ክልልና ከተማ አስተዳደሮች ልኳል። የንብረት ታክስን የመጣልና የመሰብሰብ መብት ከየክልሎች ቢሆንም ግብሩ ጋር ለሚያመጡት ሕግ መነሻ የሚሆን ሞዴል ረቂቅ ሕግ የሚያዘጋጀው በፌዴራል መንግስት እንደሚሆን የሚኒስቴር መስሪያ ቤቱ ደብዳቤ ያስረዳል። የእስራኤል መንግስት የውጭ መገናኛ ብዙሃን ስርጭት የሚያግደውን ሕግ ቆይታ አራዘመ። የእስራኤል ፓርላማ የመንግስት በሀገሪቱ የሚንቀሳቀሱ የውጭ ሀገር መገናኛ ብዙሃን ስርጭት እንዲዘጋ የሚፈቅደውን ሕግ ቆይታ ጊዜ አራዘመ። በ22 ድጋፍና በ60 ተቃውሞ የጸደቀው ይህ ሕግ በጋዛ ጦርነት ወቅት የብሔራዊ ደህንነት ስጋት ተደርገው የታዩ መገናኛ ብዙሃን ለመዝጋት ስልጣን የሰጠ ነው። አሁን የጸደቀው ማሻሻያ የዚህን ጊዜያዊ ስልጣን የቆይታ ጊዜ ያራዝማል። በፓርላማው ውሳኔ መሰረት የሀገሪቱ መንግስት ለሚቀጥሉት 2 ዓመታት በሰላም ጊዜ እንኳ ያለ ፍቃድ ቤት ትዕዛዝ የውጭ መገናኛ ብዙሃን እንቅስቃሴዎች እንዲቆሙ ማድረግ ይቻላል። መጀመሪያ ላይ የአልጀዚራ ሕግ የሚል ስያሜ ይዞ የወጣው ይህ ሕግ በግንቦት 2024 ባለቤትነቱ የኳታር የሆነውን የቴሌቪዥን ቻናል ቢሮዎችና ስርጭት ለመዝጋትም ጥቅም ላይ ውለዋል። አልጀዚራ በዘገቦቹ የእስራኤል መከላከያ ሰራዊት በጋዛ የሚያካሄደው ወታደራዊ ዘመቻ ላይ ጠንካራ ትችት ሲያቀርብ ቆይቷል። እስራኤል በበኩሏ አልጀዚራ ጸረ እስራኤል የሆኑ አድሏዊ እንዲሁም ለሐማስ ድጋፍ የሚሰጡ ዘገቦች ያቀርባል በማለት ትከሳለች። የቀረቡትን ክሶች ውድቅ ያደረገው አልጀዚራ ደግሞ የእስራኤልን እርምጃ የወንጀል ድርጊት እንዲሁም በፕሬስ ነጻነት ላይ የተከፈተ ጥቃት እንደሆነ በመግለጽ የአገሪቱን መንግስት ውሳኔ አውግዘዋል። ዘ አሶሲዬሽን ፎር ሲቪል ራይትስ ኢን እስራኤል የተባለው የሰብአዊ መብት ተሟጋች ቡድንም በበኩሉ ባለፈው ዓመት የአገሪቱን መንግስት ውሳኔ ተቃውሟል። ጊዜያዊ እግዱ ሀሳብን በነጻነት የመግለጽ መብትን፣ መረጃ የማግኘት መብት እንዲሁም የፕሬስ ነጻነትን እንደሚጥስ ገልጿል። እርምጃውን ዜጎችና ነዋሪዎች ከእስራኤል ትርክት ጋር የማይጣጣሙ ወይም በእስራኤል መገናኛ ብዙሃን ቻናሎች የማይተላለፉ የተለያዩ መረጃዎች እንዲያገኙ ይከለክላል በማለት ትችቱን አሰምተዋል። የዚህ ውሳኔ ቆይታ ጊዜ የሚያራዝመው ሕግ የጸደቀው የእስራኤል ካቢኔ የሰራዊት የራዲዮ ጣቢያ እንዲዘጋ የቀረበውን ውሳኔ ካጸደቀ ከሰዓታት በኋላ ነው። በመንግስት ገንዘብ የሚንቀሳቀሰው የራዲዮ ጣቢያ በእስራኤል መከላከያ ሰራዊት የሚመራ ቢሆንም የኤዲቶሪያል ነጻነት አለው። በመከላከያ ሚኒስትሩ እስራኤል ካትዝ የቀረበው እቅድ ከመጋቢት 2026 ጀምሮ ጣቢያው ስራውን እንዲያቆም ያደርጋል። ሚኒስትሩ ካትዝ በስራ ላይ ያሉ ወታደሮችና ሲቪሊያን ሰዎች የሚቀጥረው ይህ ራዲዮ ጣቢያ የወታደሮች አፍና ጆሮ ነው ማገልገል አቁሟል በማለት ይከራከራሉ። ከመከላከያ ሰራዊት ሴቶች ጋር የማይጣጣሙ ፖለቲካዊና ከፋፋይ ይዘቶችን ያሰራጫል ሲሉም ከሰዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በሰራዊቱ ስር የሚተዳደር የራዲዮ ጣቢያ እጅጉን ያልተለመደ አሰራር እንደሆነ በካቢኔው ስብሰባ ላይ ተናግረዋል። ሰሜን ኮሪያ ውስጥና ምናልባትም ጥቂት ሀገራት ውስጥ ያለ ይመስለኛል። ከእነዚህ ሀገራት አንዱ ተደርገን መቆጠር አንፈልግም ብለዋል። የጋዜጠኞች ማህበርና የጋዜጠኞች ድርጅት ግን ውሳኔውን የሚቃወም ፊርማ አሰባስበው ለሀገሪቱ ከፍተኛ ፍርድ ቤት እንደሚያቀርቡ አስታውቀዋል። ድርጊቱ ሀሳብን በነጻነት የመግለጽ መብትና የፕሬስ ነጻነት ላይ የተፈጸመ ከፍተኛና ህገወጥ ጥሰት በማለት ጠርተውታል። የእስራኤል ዲሞክራቲክ ኢንስቲትዩት የተባለው ቲንክ ታንክ በበኩሉም የሰራዊቱ ራዲዮ ጣቢያ መዘጋቱ ሀሳብን በነጻነት የመግለጽ መብት ላይ የተፈጸመ ከፍተኛ ጥሰት እንደሆነ ገልጿል።
እርምጃው በእስራኤል ከሚገኙ ገለልተኛ የህዝብ ራዲዮ ስርጭት ውስጥ ግማሽ ያህሉን ወዲያውኑ የሚዘጋ እንደሆነም አክለዋል። የህዝብ መገናኛ ብዙሃን ድርጅት ለመዝጋት የተላለፈ ውሳኔ ራሱን የቻለ ብቸኛ እርምጃ አይደለም፣ የእስራኤል ዲሞክራሲ ላይ የተፈጸመ ያለው ሰፊና አሳሳቢ አካሄዶች አካል ነው ሲልም አስጠንቅቋል። ዘገባው የቢቢሲ ነው። ወደ ሌላ ዜና እናልፋለን። ኢራን የሰብአዊ መብት ተሟጋች በሞት እንዳትቀጣ ተመድ አሳሰበ። ኢራን መሐንዲስና የሴቶች መብት ተሟጋች የሆነችውን ዛህራ ታርቢንን በሞት እንዳትቀጣ የተባበሩት መንግስታት አሳሰበ። ተመድ ከ400 ታዋቂ ሴቶች ጋር በመጣመር ለኢራን ባቀረበው ጥሪ የ67 ዓመቷ የመብት ተሟጋች በሞት እንዳትቀጣ ጠይቋል። ዛህራ ሚያዝያ ላይ ነበር የታሰረችው። በኢራን መንግስት እገዳ ከተጣለባት ፒፕልስ ሙጃሃዲን ኦርጋናይዜሽን ጋር በመተባበር እንደተከሰሰች ቤተሰቦቿ ተናግረዋል። ራሻት የሚገኝ አብዮታዊ ፍርድ ቤት በመሳሪያ በታገዘ አመፅ የወንጀል ድርጊት ያለፈው ህዳር ላይ ተፈርዶባታል። በቪዲዮ የተከናወነው የፍርድ ሂደት ከ10 ደቂቃ ላላነሰ ጊዜ የቆየ ነበረ። ቤተሰቦቿ እንደተናገሩት ፍርድ የተላለፈባቸው እጅግ ውስን በሆኑና ታማኝነት በሚጎድለው ማስረጃ ነው። በማስረጃና ከቀረቡ መካከል ሴቶች እምቢተኝነትን፣ ነጻነት የሚል ጽሑፍ ያለበት የልብስ ቅዳጅና ያልተላከ የድምፅ መልእክት ይጠቀሳሉ። የኢራን ባለስልጣናት እስካሁን ስለ ፍርድ ሂደቱ አስተያየት አልሰጡም። በመሳሪያ ከታገዘ አመፅ፣ ከስለላ እንዲሁም የፈጣሪ ጠላት ከመሆኑና ከምድራዊ ሙሰኝነት ጋር በተያያዘ ቢያንስ 51 ሰዎች ሞት እንደሚፈረድባቸው ተመድ ገልጿል። በመንግስታቱ ድርጅት የሰብአዊ መብት ካውንስል የኢራን የሰብአዊ መብት አያያዝና ልዩ መርማሪዎች ባወጡት መግለጫ እንዳሉት በኢራን በሴቶች ላይ የሚፈጸም ጥቃት፣ የዘፈቀደ ግድያ እንዲሁም መድሎ ከጊዜ ወደ ጊዜ እየተባባሰ መጥቷል። በተጨማሪም የዛህራ ገዳይ የዓለም አቀፍ ሕግ በተደጋጋሚ እንደሚጥስ ማሳያ ነው ይላል መግለጫው። ዛህራ ያለ ፖሊስ ማስረጃ ከቤቷ ከተወሰደች በኋላ ብቻዋን ታስራ ለአንድ ወር ምርመራ ተደርጎባታል። መንግስት በመሳሪያ ታግዛ ለመገዳደር እንደሞከረችና የተቃዋሚዎች ተባባሪ እንደሆነች በግድ እንድታምን መደረጓም ተገልጿል። በመረጣችው ጠበቃ እንዳትወከል ስለታገደች ፍርድ ቤቱን ለጠበቃ እንድትመድብለትና የፍርድ ቤት ሂደቱ ግራ ቀኙን ለማድመጥ በሚያስችል ሁኔታ አጭር እንደነበረም ልዩ መርማሪዎች ተናግረዋል። ህጋዊ አሰራር ተጥሷል፣ መብቷ ተገፏል፣ ጠበቃ የማቆም መብቷም አልተከበረም፣ የፍርድ ሂደቱ በጣም አጭር ነው። በመሳሪያ ከታገዘ አመፅ ጋር በተያያዘ ለቀረበባት ክስ የቀረበው መረጃ ለብይኑ በቂ ግብዓት አይመስልም ሲሉም በመግለጫው አስረድተዋል። ዓለም አቀፍ ህግ የሞት ቅጣትን ለከፉ ወንጀሎች ብቻ እንደሚፈቅድ በመጥቀስ የመብት ተሟጋቾች በሞት መቀጣት ግን ሆን ብሎ መግደል እንደሆነ አክለዋል። ዛህራ በዚህ ሁኔታ በሞት መቅጣት የዘፈቀደ ግድያ ነው፣ ለጾታ እኩልነት ንቅናቄ የሚደረጉት ሴቶችን መቅጣት፣ በመሳሪያ በታገዘ አመፅ ከሶ መቅጣት የጾታ መድሎ ነው ይላል መግለጫው። የኖቤል ተሸላሚዎች የቀድሞ የስዊዘርላንድና የኢኳዶር ፕሬዚዳንቶች፣ የቀድሞ የዩክሬን፣ ፊንላንድና ፖላንድና ዩክሬን ጠቅላይ ሚኒስትሮችን ጨምሮ ከ400 በላይ ታዋቂ ሴቶች መብት ተሟጋቾች ነፃ እንድትወጣ የሚጠይቅ ይፋዊ ደብዳቤ ላይ ፊርማቸውን አኑረዋል። ኢራን ሴቶችን በሞት በመቅጣት በዓለም ቀዳሚዋ ሀገር ናት። የሴቶችን እኩልነት የሚጠይቅ መፈክር ማሳየት በሞት የሚያስቀጣበት ሀገር ሆናለች ሲሉም በደብዳቤው ገልጸዋል። እንደ አውሮፓ አቆጣጠር በ1988 በኢራን ከተፈጸሙ ጭፍጨፋ ጋር በተያያዘ ለተጎጂዎች ፍትህ እየጠየቀ ያለው ዩናይትድ ኪንግደም የሚገኘው ተቋም ዛህራ ነፃ እንድትወጣ ጠይቋል። ዜናው የቢቢሲ ነው። ክቡራትና ክቡራን ላይክ፣ ሼር እያደረጋችሁ ቻናላችን ስለምትደግፉ እናመሰግናለን።